ጭጎላ ወደፊት ወደ ኋላ አዳም ረታ። ሳሎኑ በሚያምር መልክ ተሰናድቷል። የሚያብለጨልጩ ባለቀለም የወረቀት ገመዶች ከየኮርኒሱ ተንጠልጥለዋል። የሚያንጸባርቁ የተለያየ ቀለም ያላቸው የፕላስቲክ ጥብጣቦች ቀስተ ደመና ይመስል አራቱም ግድግዳዎች ላይ ተዘርግተዋል። ሙሽሮችና ሁነኞች የሚቀመጡበት ጠረጴዛ በደብዛዛ ቢጫ ጨርቅ ተሸፍኗል። ወደ 4 የሚደርሱ መልክ ያላቸው ጠርሙሶች ጽጌረዳ፣ ማርጋሬታ አበቦችና ሰንበሌጥ ተሞልቶባቸው ጠረጴዛውን መሃል ለመሃል በሚያቋርጥ የማይታይ መስመር ላይ ተደርድረዋል። ሙሽራውንና አጀቡን ለማስተናገድ የሚጠብቁ የመመገቢያ ሳህኖች በአቧራ ከመቆሸሽ እንዲያመልጡ ፊታቸው ተደፍቷል። ንጹሕ ቂጦቻቸው ይፈልቃሉ። ወገባቸው ዙሪያ አበባ የተሳለባቸው ብርጭቆዎች ነጫጭ ወረቀቶች ጎርሰው ይጠብቃሉ። ከላይ እስከ ታች ነጭ ለብሳለች። ነጭ ቀሚስ፣ ነጭ ጫማ፣ የዝሆን ጥርስ አምባር፣ የብር ሐብል፣ የብር ሎቲ። ቀይ ፊቷ መሃል አፏ ይከፈትና ከመስታወት ላይ እንደሚነጥር ብርሃን ነጭ ሳቋ ይፍለቀለቃል። የሰርግ ዘፈን ከአንድ ስቴሪዮ ፕሌየር በቀስታ እንደ ላስቲክ ኳስ እየነጠረ ይወጣል። ረዣዥም እግሮቿን በቀስታ እያነቃነቀች ሙዚቃውን የምታዳምጥ ብትመስልም በሐሳብ ሌላ ዓለም ውስጥ እንደገባች ከገጿ ስሜት የለሽ ልሙጥነት ይነበባል። ሁኔታዋን የተመለከተችው አንዲት ባልንጀራዋ የሰርግ ዕለት ምን እንደሚያስተክዛት ገርሟት ሰማሽ መሰወርቅ ምን ሆንሽ አለቻት። ምንም ወደ ውስጥ የሳበችውን የጭንቀት አየር ሳታወጣ በደረቷ ነክሳ ይዛ ተይው በቃ ሰማሽ የሚጠጣ አምጪልኝ። እንዴ መውሰብ ምን መሆንሽ ነው? ሰው እንዲህ ጊዜ አጥሮት ሲራወጥ አንቺ ተኳኩለሽ ቁጭ ብለሽ የሚጠጣ ምናምን አምጪ ትኛለሽ? እባክሽ አሞኝ ነው። እውነትም ትመስያለሽ። አይ በቃ አላመጣም አይሻልም? ከተቀመጠችበት ተነስታ የሴት ድምፅ የሚንቻቹባቸውን ክፍሎች ትታ ሰው የሌለበት አንዱ ውስጥ ገባች። ተጠጥቶም ይሁን ተደፍቶ የጎደለ ብራንዲ ጠርሙስ አገኘችና በብርጭቆ ቀድታ ጠርሙሷ አጠገብ ወንበር ስባ ቁጭ አለች። የሰርጉ ዘፈን አሁንም ጆሮዋን አልሳተም። ሙሽራዬ ሆ ሙሽራዬ ሆ የወይን አበባዬ፣ ሙሽራማ ሆ ሙሽራማ ሆ የኔው ባይናማ። በራሱ ዓለም ውስጥ ሊያፍናት አቅም ያነሰውን አንዴ የተጎነጨችለትን ብራንዲ ገላምጣ ተነስታ ያለችበትን ክፍል በር ዘጋች። አከታት ላይ የጨለጠችው አልኮል ቁልቁል እንደሚገፋ ቆልማማ ስፒል እየቧጠጣት ወረደ። ሆዷ ውስጥ ቋያ ተቃጠለ። የስካር ህልም ቀስ በቀስ ጭንቅላቷን በጣቶቹ ይዳስሳት ጀመር። አሽኮርማሚ ደስታ እየተሰማት አይኖቿን በቀስታ ጨፈነች። በሰከረ የሐሳብ ጋሪ ወደ ኋላ መፍሰስ ጀመረች። 1 ዓመት፣ 2 ዓመት፣ 3 ዓመት። አጎቷን ለማስደሰት የኮርሶቿን ፈተናዎች ማለፍ ነበረባት። ልፋት ያልተቋረጠበት ምኞት ደግሞ የትም አይደርስ። አስተማሪዋ በጣም ኮስተር ያለ ገጽ ነበረው። ጠባብ አፉ ችፍርግ በመሰለች ክብ ጺም የተከለለች፣ ቅንድቡ መሃል ያሉት 2 ሸጦች ከቆዳውና ከግንባሩ አጥንት ተፈልፍለው የተሰሩ የሚመስሉ፣ ጸጉሩ ከመሃል አናቱ የሚጀምር። እሷ 20 ዓመቷ ነበር። የወደፊት ሕይወቷን በቀላሉ ለመግዛት ያጎቷን ፈገግታ ለማትረፍ ትኩስ ስጋዋን ሰጠችው። ለአስተማሪዋ ስለ ዓለም ብዙ የማታውቀው መሶብ ከሰማይ የወረደች ስጦታው ነበረች። እንደ ገሰሳት ባየ ጊዜ ተድላንቆት የተዝለፈለፈ በላብ የተዘፈቀ ሰውነቷ ላይ ተኝቶ በደስታ ልቅሶ ተንፈቀፈቀ።
እንዲያ ሲሆን በተስለመለሙ ዓይኖቿ ሴትነትን ኖር ስትል ዓለም ሁሉ ያያት፣ ዓለም ሁሉ ያወቀ መሰላት። የኮሌጁ ዲን፣ ጓደኞቿ፣ አጎቷ ያወቁ መሰላት። የወሲብ ሕመም ግን ይጣፍጣል። 2ኛ ቀን፣ 3ኛ ቀን አረገዘች። ይሄ ሌዋታን ዓለም ሰፊ አፉን ከፍቶ የመንጋጋ ቁልፉን በላይዋ ላይ ቀጭ ያደረገባት መሰላት። ድምፁ፣ ጓጓታው ጭንቅላቷ ውስጥ አሁንም እንደ በረዶ ይዘንባል። እናም ተጋቡ። ታዲያ የት ይደረሳል? 1 ሽል ምናልባት እንደ አባቱ የተመለጠ በደም ጋኗ ይዛ። እንዴት እሱን ታገቢዋለሽ? አላት አጎቷ አንድ ቀን። እወደዋለሁ። ግን ምን አገናኛችሁ? መልስ አልሰጠችውም። እንዳወቀባት ሁሉ ሰው ሰራሽ ጥርሱን በክብሪት እንጨት እየፋቀ ለረጅም ጊዜ ትኩር ብሎ አያት። በጩኸት ፈንድታ ፊቱን ብትቦጫጭረው ደስ ይላት ነበር። ሳይነጋገሩ ከሁኔታዋ የግል ምስጢሯን መደበቅ ካልቻለ የልጅነት ፊቷ ተነስቶ ልቧን ማንበብ ቻለ። ከዚያ ወለደች። በእርግጥ አስተማሪዋ ይወዳታል። ማንም ባል ሚስቱን እንደሱ መውደድ አይችልም ብሎ መወራረር ይችላል። የፈለገችውን ያደርግላታል። የሚለበስ ይገዛላታል። ሽርሽር ይወስዳታል። ጥራት ባለው አልሚ ምግብ ቀን ከሌት ይንከባከባታል። ቢሆንም ስተቷ በየቀኑ ጭንቅላቷ ውስጥ የቁጭት ገመድ ይፈትላል። በየቀኑም ይከራል። ልብ ላለ ላወቃት፣ ውበቷን ከቀድሞዋ መሶበ ወርቅ ጋር ላወዳደረ፣ ከሚያበራው የቀይ ዳማ ቅላቷ ስር ፈልፍለው እንዲያዩት የሚጠብቅ የፈራ ግራጫነት አለ። ለጥቂት ማርኮች ብላ የሰጠችው ሰውነቷን ልጅ ከወለደች በኋላ ነፈገችው። መጀመሪያ ምሽት እንዳትነካኝ መሶበ ወርቅዬ፣ ምን ነው እንዳትነካኝ ብያለሁ። እንዴ ታዩ፣ በቃ እንዳትቀርበኝ። 2ኛ ቀን ከምሳ በኋላ ሰውዬ አበድክ፣ እንዳትነካኝ። ምን ማለትሽ ነው? እኔው እንዳልፈልግም። ምን ሆንሽ? ምንም፣ ያመኛል፣ ልቀቀኝ። ዓይኖቿ ውስጥ በከፍተኛ ደረጃ የሚንጸባረቅ ጥላቻና ንቀት አነበበ። አፈራትም ፈራትም። ላብ ግንባሩ መስመሮች ውስጥ ጎምዛዛ ወለላ ሆኖ ይፈልቃል። ምን አደረግኩሽ? አለ በሰለለ ድምፅ፣ ጨምድዶ የያዛቸውን ቀጫጭን እጆቿን እየለቀቀ። ከተከፈተ አፉ ትንፋሹ በፍርሃት አንጓ እያወጣ። ምንም አላደረከኝ። ደግሞ ምን አደረከኝ? ብቻ ተወኝ። ካልነገርሽኝ አልለቅሽም። መልሶ ያዛት። ልቀቀኝ። እጇን ከእጁ መንጭቃ ጮኸች። በድንጋጤ አፉን ከፍቶ ቆመ። የእሱ ስሜት መሰበሩን፣ የእሷም ልብ ተቀዳ የተስፋ መቁረጥ ቀዝቃዛ አየር ልትመልሰው በማትችል ጥድፊያ እያስገባች መሆኑን ስታውቅ፣ እንዲህ ነው ብላ ልትነግረው እንደሚያቅታት ስታውቅ፣ ግራ በመጋባት እሱም አፉን እንደ ጅል ከፍቶ ከቆመበት ፈዞ ሲያያት አለመጣጣማቸው አሳዝኗት ከሶፋው ወደ ወለሉ ምንጣፍ ለመሶበ ወርቅ እግሮች ተብሎ የተገዛው ወርዳ ስቅስቅ ብላ ለቀሰች። እዛው በተቀመጠችበት ማናወስ ስትጀምር ተሸክሞ ወስዶ በስርዓቱ አስተኛት። ከወር በኋላ ተመሳሳይ። ከወር በኋላ የወሩ የመጀመሪያው ቀን ስሜቷን የሚጎዳ ስለመሰለው አልጠየቃትም። ከ2 ወር በኋላ የወሩ 10ኛው ቀን አውጥ መስላ የጨለማ እቅፍ ለመግባት ወደ ምዕራብ አድማስ በመውደቅ ላይ ያለችውን ፀሐይ በረንዳዋ ሸራ ወንበር ላይ ተቀምጣ ትመለከታለች። የሚነፍሰው ቀዝቃዛ አየር የለበሰችውን የጀርሲ ሱሪ አልፎ ጭኗ ቆዳ ላይ ይሰማታል። የምትጠጣው ውስኪ ልዩ ጣዕም አለው። እጆቿን እየለዋወጠች የምትደገፈው ፊቷ ይሞቃል። ራሷን በመስታወት ለማየት ጓጉታ ወደ ቤት ውስጥ ገባች። በዚህ የምቾት ወጥመድ ውስጥ ተንሰራፍታ ስትጋደምም ሆነ በለስላሳ ድንጋይ ወለሎቹ ላይ ቂጧን እየሰበቀች ስትራመድ ከብዙ ወንዶች የተገለለውን መልከ መልካምነቷን ማየት ትፈልጋለች። ግድግዳውን ሊሞላ ትንሽ የቀረው መስታወት ክፍሏ ውስጥ ተሰቅሏል። አልፎ አልፎ መስመሮቹ
በጉልህ የሚታዩ የጣት አሻራዎች በተመሰጣጠረ አቅጣጫ ታትመውባቸዋል። መልኳን ለማሳየት የሚበቃትን ያህል መስታወት በሽንት ቤት መገልገያ ወረቀት ከጠረገች በኋላ ወደ ውስጡ ማፍጠጥ ጀመረች። ጉንጮቿ ፍም እንደተቀቡ ቀለም ቢሆን አይነት ሆነዋል። ከንፈሮቿም እንደተሳሙ አብጠው ቀልተዋል። አይኖቿ እምባ አቁረው የሚስለመለሙ ይመስላሉ። አንገቷን ወደ አንድ ጎን አዘንብላ የደረቷን ቆዳና ተበታትኖ የወረደ የፀጉሯን ልስላሴ አይታ ሳቅ አለች። ሱሪዋን አውርዳ ከፊት ለፊት ሸሚዟን ወደ ላይ ለአመል ሰብስባ ነጣ ያለ ቅላት ያላቸው ጭኖቿን ውስጥ ሱሪዋ መዳረሻ ድረስ አየች። ማንኛውንም ወንድ ማለም ጀመረች። የባሏን ኮቴ ከውጭ የሰማች መሰላት። ፍርሃት አላት። ማን እንደሆነ ለማረጋገጥ የመኝታ ቤቷን በር በትንሹ ከፍታ ተጣራች። እጆቿን አልቧቸዋል። ጥያቄዋ ውስጥ ፍርሃት ነበር። ማን ነው? የሚገባው ሰው ኮቴ እያደፈጠ የሚመጣ መሰላት። ምናልባት ባሏ በማድባት ሊይዛት። ማንሽ? ስንቅነሽ? ሰራተኛዋ እንደሌለች ታውቃለች። በድንገት ከሳሎን መግቢያ በር ላይ አንድ ሰው ገና በአይን ከመታየቱ እኔ ነኝ አለ። ሌላ ወንድ እንደሆነ ስታውቅ በፍርሃት ካደባችበት ክፍል ወጣች። ወደ ላይ ከተጠቀለለው የጂንስ ሸሚዝ እጀታው ትላልቅ ደም ስሮች እንደ አውራ ጎዳና የተጋደሙበት ምሰሶ የሚያክል ክንድ ከነወፍራም ጣቶቹ ተጎልጉሎ ወጥቷል። ከተጋለጠው ደረቱ ላይ እስከ አንገቱ መለያያ የሚነጭ ያህል ጸጉር አድጓል። ቆዳው እስኪታይ ድረስ የጭንቅላት ጸጉሩ ተስተካክሏል። ጎረቤቷ ነው፣ ህልሟም ነው። ጀርባውን ለሷ ሰጥቶ በረንዳ ላይ ቆሟል። ያረጀ አዳፋ ልብስ ለብሷል። አንድ እጁ ላይ ያለችው ትንሽ ጣቱ በጎዝ ታስራለች። ጤና ይስጥልኝ አለችው። በውስኪ የሚሞቀው ሰውነቷ ከሷ አምልጦ የሚበር መስሏት የእርምጃዋን ፍጥነት እየቀነሰች ቶሎ ወደ እሷ ዙሮ የሰላምታ እጁን ዘረጋላት። ወይዘሮ መሰበ ወርቅ፣ እባክሽ ቤት ውስጥ መብራት ተበላሽቶብኝ ልሰራ ፈልጌ ስክሩብ ድራይቨሬ ስለጠፋብኝ እንዳላችሁ እንድታውሺ ነበር። ሳቅ እያለ ቁጭ በል ልፈልግልህ እስኪ። እሱ ዕቃውን የት እንደሚያስቀምጥም አይታወቅ። እሷ ከነበረችበት ፊት ለፊት ወንበር ስቦ ተቀመጠ። ለምን ትንሽ አትጠጣም? ኤሌክትሪክ ነው የምሰራው። እጄን ከሽቦ ጋር ልታያይዢ ነው መሰል አለና ሳቅ አለ። ለምን ይይዛሃል? ግድ የለም አንድ ብቻ። እኔ መጣሁ። ወደ ሩጫ በሚጠጋ ፍጥነት ወደ ሌላ ክፍል ገባች። ውስጥ ብዙ አልቆየችም። የባሏን ቁም ሳጥን ከፍታ ለተበላሸ መኪና መጠገኛ የሚጠቀምባቸውን ብዙ ስክሩ ድራይቨሮች እንደተደረደሩ ከነቦርሳው ይዛለት መጣች። የትኛውን እንደምትፈልግ አላወቅኩም። አንተ ራስህ ምረጥና ውሰድ አለችው። የቀዳችለት ውስኪ እንዳይደፋ አድርጋ ፊት ለፊቱ የሳጠራ ጠረጴዛው ላይ እያስቀመጠች በጣም ጎበዝ ነው ባለቤትሽ። አንድ ጨምር። የሄጉን ጠርሙስ ድጋሜ ልትቀዳለት እያነሳች ስራ የፈታ እጁን አንስቶ አገዳት። ቅር ተሰኘች። አነስተኛ መፍቻ አነሳና መለያ ቁጥሩን አንብቦ እንድታስታውስ ለማድረግ ቁጥሩን ሲነግራት ትክ ብሎ አያት። የቀረችውን መለኪያ ውስጥ የምትዋልለውን የውስኪን ጥፍጣፊ ጨለጠና ትንሽ ሳልስሎ አፉን ጠርጎ ተነሳ። ከሷ ራቅ ብሎ ሰላምታ ምስጋና ለማቅረብ ቆም ሲል ከሌላው ዓለም ጋርዶ በቤቷ ውስጥ ያፈናት መሰላት። መለኪያዋን በእጇ እያሸች በተስለመለሙ አይኖቿ አተኩራ እያየችው መልስ ሳትሰጠው ቀረች። ተቀምጦበት የነበረበትን የቃጫ መቀመጫ አየች። ከጎደጎደበት አልተመለሰም። እሱን እንደሚያይ ሁሉ ባዶ አየር ውስጥ አተኩራ ቆየችና ጠጥታለት ትንሽ የቀራትን መለኪያ ፊት ለፊቷ ወደ ላይ አነሳች። መለኪያውን የገጨላት ሰው አልነበረም።
ሆድ ብሷት ሊፈነዳ የሚቃጣ ለቅሷን አምቃ መኝታ ክፍሏ ገባች። ከአንድ ሰዓት በኋላ ስትመለስ ለሰውየው ያዋሰችው መፍቻ ቦርሳው ላይ ተቀምጣለች። አናደዳት። ከረፈፎንድ ድምጿን ዝቅ አድርጋ በተለያዩ ቀኖች የተጠናከሩ የመፈለግ ምልክቶች ብታሳየውም ቦታ አልሰጣትም። የራሷን ውበት ተጠራጠረች። በየቀኑ በየሰዓቱ መልኳ ዝናብ ውስጥ እንደቆየ ሳሙና እየሞቀሞቀ በመሟሸሽ ላይ ያለ መሰላት። ጧት ጧት ሰዓቶች ያህል ለመኳኳል ጊዜዋን ታጠፋለች። ድሮ ችላ የምትላቸውን ልብሶች፣ መጋጋጫ የሴት ዕቃዎች፣ የመታጠቢያ ቤቷ ኮሞዲኖ ሞልቶ የላስቲክና የጠርሙስ ፏፏቴ እስኪመስል ደረደረች። ባሏ ዋልጌነት እንዳመጣች ቆጥሮት በተለያየ ጊዜ ከህሊናው እየተሟገተ ቢከታተላትም ምንም ስተት አላገኘም። ስራዋ ትገባለች፣ ወደ ስራዋ፣ ወደ ቤቷ። አብራው ያለች እንኳን ወንድ ቀና ብላ አታይም። በምሁርነቱ ወደ መተንተኑ ስለሚያደላ የሆነ ግምት ወስዶ ነበር። አንዳንድ ሴቶች ልጅነታቸውን ሳይጨርሱ ቀድመው የሚያረጁ ይኖራሉ። ምናልባትም ከእሱ ጋር አብራ መተኛት የተወችው ከእሱም ያረጀች መስሏት ሊሆን ይችላል። እርጅናን እየፈራች ይሆናል። ለዚህ መላምት ማረጋገጫ ተጨባጭ ነገር ግን አላገኘም። በልቦናዋ በምኞቷ የወደደችው ወጣት እጮኛ እንዳለው ሰምታለች። ወሬው ላይ ይታመን ይችላል። መንደር ይታመናል። ለሰው ማማከር አትችልም። የቅርብ የሰፈር ጓደኛ እንኳን የላትም። ጓደኛ ምን ይሰራል? ከዚህ አስተማሪ ሌክቸረር ጓደኞቹ አይደሉም እንዴ አንድ ቀን ተቸገሪለት ያሏት? ጓደኝነት ሽፋን ሆኖ ካላሰበችው ካልጠበቀችው የተቋለፈችው። ገላዋ የራሷ ነው። ስለዚህ የራሷ ጉዳይ ነው። ወይ ባሏን መፍታት። ዝም ብሎ ይፈታል? ዝም ብሎስ ወንድ ዘረፋ ይወጣል? ክህደት እምነቷም አይደለ። በሽርሙጥና ከመጠርጠር የበለጠ ለሷ አስቀያሚ ነገር ተሰርቶ አያውቅም። እንግዳም ነገር ነው ለሷ። አሁን ባለችበት ትብትብ ሁኔታ ውስጥ የምትችለው ማለም ነው። ከወር በፊት ባሏ አንድ ቀን ማታ መላጣውን እየዳበሰ እያሻሸ ፊት ለፊቷ ተቀምጦ መሰው ወርቅ፣ ይሄ ጎረቤታችን መላኩ የዛሬ 15 ቀን ሰርግ አለብኝ ብሏል አላት። መኪናን የሚፈልገው አታጅበው? ቆይ አልጨረስኩልሽም። ግልፍተኝነቷን ሊለምደው አልቻለም። በቅርብ የደም ግንኙነት ምልጥና የለበትም። የራሱ የግሉ ጣጣ ይመስለዋል። በልጅነት ኮስታራነቱ በጉርምስና ዘመን ሰቀቀኑ የተዋጠጠ ስለሚመስለው ብዙ ነገሮችን ችላ ማለት ከጀመረ ቆይቷል። ብስጩነቷ ቢያሳዝነውም መልሶ አያበሳጨውም። ሳህን፣ ብርጭቆ፣ ሙሽሮች ብቻ የሚጠቀሙበት ዕቃ ይፈልጋል። ሰራተኛዋን እንድታጸዳዳ ንገሪያት። ተነስታ ሄደች። እሱ ዞር ብሎም ሳያያት ጭኑ ላይ ያስቀመጠውን መጽሔት ለማንበብ አነሳ። መጥፎ ነው። በራሷ ዕቃ ራሷ ባጠበቻቸው ዕቃዎች ላይ ያቺ ሰው ንቃ አታውቅም። ፊቷ ላይ ያሉት ድሮ ያላየቻቸው ጎድጓዳዎች፣ የአይኖቿ ነጭ ላይ የሚፈሱ ቀያይ መስመሮች የአስቀያሚነት ምልክቶች መሰሏት። ሜካፓን ለሶስተኛ ጊዜ ለመሰራት መስታወቷ ፊት ለፊት ቁጭ አለች። ከጨረሰች በኋላ መኝታዋ ላይ በጀርባዋ ተጋድማ ህልሟን ጀመረች። ህልም አንድ። ጠንካራ ላባ ገና እንዳለወጠች ባለለስላሳ ላባ ጫጩት አይኗን እያስለመለመች እቅፉ ውስጥ ስትገባ ሰንበሌጥ ወገቧን ጨምቆ አቅፎ ፊቱን ደረቷ ላይ ሲያስተኛ ታላቅ ክንዱ ከቀሚሷ ስር እንደ ዘንዶ አርፎ ያን ጊዜ እጮኛዋ በር ከፍታ ትገባና እንዴ ይችን ይወዳል ስትል ዝም በይ ውጪ ይላታል። እጮኛው ደንግጣ ፊቷን ስታዞር ከንፈሮቿን በእጆቹ ይዳብስና የኔ መሶብ
ይላታል። ከዚያ ባሏ ዶክተር አሰግድ የልጁን እጮኛ ተከትሏት ይገባል። ዝም በል ውጣ፣ አንተስ በአጋጣሚ ያገባኸኝ ነህ ትለዋለች። ሞሰብ ላንቺ ያለኝ ፍቅር እንዲህ ይሄ ሽማግሌ አይገባውም? ወደ ምናቧ ቀናትልና ለምን አንተኛም ትለዋለች። ህልም 2 ማታ እሱን ፍለጋ ወደ ቤቱ ስትሄድ በውስጥ ልብስ የቆመች እንደ ዝንጅብል ጠመዝማዛ ቅርጽ ያላት ሚስቱ በእርካታ ስታናውዝ ሁለት ወዳጆች እንዲግባቡ ባበጁት ምልክቱ በጠጠር ቆርቆሮ መምታት ነው። 3 ጊዜ 5 ሴኮንድ ያህል እያራራቁ መምታት። አንድ ቀን ማታ ጠጠሮች ቆርቆሮ ላይ ተወረውራለች። አትክልት ስፍራው አበቦች መሃል ተደብቃ ትጠብቀዋለች። በሱ ምትክ ሚስቱ ትሰማና ወደ ተሸሸገችበት ትመጣለች። አንቺ ልጅ መሆንሽ ነው? አትጠፊም ሳትዋረጅ? ምናልባት ወይም እንቅልፍ ወስዷት ሚስቱን ሁና ታልማለች። ከናላበው የተላጨ አናቱን ለምን ሁልጊዜ ያልበዋል? እሷም እግዜር እንደሰራት አሪቋን እንደ ባልና ሚስት ተቆላልፈው እየተከታተሉ አለችበት ክፍል ውስጥ ሰዎች ይገቡና ደረቷን ቀጥ አድርጋ ስስ ረጅም ቀሚሷን ለብሳ ብርጭቆዋን ወደ ደረቷ አስጠግታ ፊት ለፊት አፍጣ ሲያዩዋት እነሱም በፊናቸው ለጥቂት ጊዜ አተኩረውባት የሚፈልጉትን ዕቃ በእጆቻቸው ይይዙና ጥፋት እንዳዩ ሁሉ ደግመው ያተኩሩባትና ከንፈሮቻቸውን አላውሰው በእርግማን ይሁን በምርቃት እነሱም አያውቁ ይወጣሉ። እየተከታተሉ ይወጣሉ፣ እየተከታተሉ ይገባሉ፣ ይወጣሉ፣ ይገባሉ። ሌላ ሰው ቤት ውስጥ ያለች በስካር እየዞረባት እንዳለ በአማሃይ ከተመደበላት በላይ እየጠጣች መሆኗ ቢገባትም ግድ አልሰጣትም። ልጅነቷን በጣ የተዘረፈች መሆኗ የሚገባው የለም። ወይም ባልተረዳችው የሕይወት ረቂቅነት አቀማመጧ፣ ትምክታዊ አቀማመጧ፣ እሳት እንደተለኮሰ የቀላው ከንፈሯ፣ እንደ ጎርፍ በደረቷና በጀርባዋ የሚወርደው ጥቁር ጸጉሯ፣ ማር የመሰለ የፊቷ ቀለም፣ በእንባ የተሸፈኑ የሚስለመለሙ አይኖቿ የምትጠጣው ዘመናዊ ልሁን ብላ ነው ሊያሰኝ ይችላል። ማይም ለሆነ ምላስና ዕድሜ እንደ ህልም ይሰማታል። ሰርገኛ ከሄደበት ተመልሶ ሲዘፈን የአጠጣጥ ፍጥነቷን እንደ ቀድሞ መቀጠል አልቻለችም። እጇ ላልቶ መጠጡ ከነብርጭቆው ከእጇ ሲወድቅ ይታያታል። ሲሰበር ግን ድምፁ አልተሰማትም። ሰርገኛ እየገባ ነው። እንደ እንቅልፍ ነገር ተጫጫናት። ስትባንን በአካባቢዋ ጸጥታ በመጠኑ ሰፍኗል። እግሯ ስር ወድቆ የነበረው ስብርባሪ ተነስቷል። ሰክሬ ተውኛል ብርጭቆውን ስጥለው አለች ለራሷ ትንሽ በሚኮላተፍ ድምፅ። ጎኗ ወዳለው ጠረጴዛ ላይ አየች። በወረቀት የተጠቀለሉ 2 የውስኪ ጠርሙሶች ግድግዳ ተደግፈው ቆመዋል። አንዱን ወሰደችና እላዩ ላይ የተጻፈውን አነበበች። ለብሩክ ከዶክተር አሰግድ ይላል። ሳቅ አለች። ባሏ እዚህ ክፍል ገብቶ ቢያስቀምጥና የሆነችውን አይቷት ቢሆን ደስ ይላት ነበር። ጠርሙሱን ከፍታ ያለ ብርጭቆ ተቀመጠችበት። 5 ጉንጭ ዋጠችና መልሳ ከድና እንደነበረ በወረቀት ጠቀለለችው። ያቺ ጎራዳ ከዚህ ስትጠጣ ምን አለ ቢያንቃት ለራሷ ተናገረች ትንሽ በሚኮላተፍ ድምፅ። ለመሄድ ከተቀመጠችበት ስትነሳ መቆም አልቻለችም። የወንበሩን መደገፊያ ተመርኩዛ ሰዓት ቆየች። 4 ሰዓት። ድንገት በሩ ተከፈተና የአገር ባህል ቀሚስ ያለ ነጠላ የለበሱ ሴት ገቡ። የሰርግ ዘፈን እየተጎደጎደ ተከተላቸው። የቴፑም የሰውም ሙሽራዬ ሆ ሙሽራዬ ሆ የወይና አበባዬ
ራቅ ብሎ ከድንኳን ውስጥ የሚመጣው የዲስኮ ዜማ ውልብ ብሎ ገባ። ሴትዮዋ አቋቋሟን አይተው ወደ ተጠቀለሉት ውስኪዎች አይናቸውን ወርወር አደረጉና እንዳልተከፈቱ አጢነው ጤንነቷን ተማምነው ተቀላቅለሽ አትጫወችም? ሙሽሮች ጫጉላ ቤት ገብተዋል፣ እስኪ እናያለን አሉና በራሳቸው አባባል በሳቅ ሊያጨበጭቡ ሞከሩ። መሶበ ወርቅ ዝም አለች። የተሰማቸውን እፍረት ሊያባብሉ ለምን የሆነ ነገር አትጠጭም ልጄ አሏት። ቀድሞ አይተውት ወደ ነበረው ውስኪ ተገላምጠው ማፍጠጥ እንጂ መልስ አለመስጠቷን ደግመው ሲያዩ ከበሽታዋ ለመራቅ እንዳሰቡ ሁሉ መጠጫ ላምጣልሽ ብለው በሩን ዘግተው ሄዱ። አልተመለሱም። ግንባሯን ቋጠረች። አሁን እዚህ ቁማ ለባላንጣዋ ጫጉላ ያሻብቧል ዛሬ እቴ ሸንኮሬ ማለቱን አልወደደችም። እጇ ከትከሻዋ ተነቅሎ የሚወድቅ እስኪመስል ተመናጨቀች። ጫጉላ ቤት መቼ እንደገቡ ለመገመት አልቻለችም። የጊዜ ስሌቷ ውሃ ላይ እንደተደፋ ዘይት ቅርጹን ይለዋውጣል፣ ይረዝምና ያጥራል፣ ይሰፋና ይጠባል። በሩን ቀስ አድርጋ ከፍታ ፊቷን ብቻ አውጥታ ወደ ሌላ ክፍል አቅጣጫ አየች። የሙዚቃው ምት አልቀነሰም። ወደ አዲስ ፕላኔት እንግዳ ህዋ ተወርውራ የገባች መሰላት። ከአንድ ጊዜ ወደ ሌላ ጊዜ የቀድሞዋ አሮጊት እያደቡ ጠጋሏትና ልጄ ረሳውብሽ፣ ላምጣልሽ ቆይ አሏት። አውቀው የረሱትን ብርጭቆ የውሸታቸውን እያስታወሱ ተወርውረው ሊሄዱ ሲሉ ትከሻቸውን ነካ አደረገቻቸውና ጥያቄ ልትጠይቃቸው ሞከረች። ለረጅም ሰዓት ያልተናገረችበት አፏ በብሎን የታሰረ ወይ የዛገ መሰላት። እንደምንም ፊደላትን እየጎተተች ጉላ ቤት ከገቡ ቆዩ? ኧረ አሁን ቅድም እንደነገርኩሽ 5፣ 10፣ 15 ደቂቃ በሐሳቧ። ስሙ እትዬ ዶክተር አሰግድ እዚህ አካባቢ አሉ? እኚህ እዚህ ቤት ጎን ያሉት ለሰርግ ዕቃ ሰጡ የተባሉት ሰውዬ? ኦፋ አሉ። ስለ ሰርግ ዕቃ መቼ ሳሎን ይኖራሉ? እኔ እንጃ። ወይዘሮይቱ የሚያደንቋቸውን ሰው መሶበ ወርቅ ስላላደነቀችላቸው ቁጭት እያፈናጠራቸው ወደ ኩሽና በሚያወጣው የቤት ውስጥ መንገድ የሚነጥር ቂጣቸውን አስከትለው ጠፉ። መሶበ ወርቅ ወደ ሳሎን ሄደች። በሰው ተሞልቷል። ጎረምሳው፣ ኮረዳው፣ አዛውንቱ፣ ወይዘሮዎቹ። ቆም ብላ ከሚጫወቱት ሰዎች በዓይኗ እየቃኘች ባሏን ፈለገች። እንደሱ ጠና ካሉ 6 ከሚደርሱ ሰዎች ጋር አጠር ያለ ጠረጴዛ ከበው 2 የውስኪ ጠርሙስ አቁመው ይጨዋወታሉ። አሰግድ መነጽሩን አውልቋል። ሞቅ ሲለው ዓይኑ እስከ አውስትራሊያ ድረስ የሚያይ ይመስለዋል። መላጣው ላይ ላቡ ጤዛ ይመስላል። ራሱ እስኪያያት ድረስ መተላለፊያ ላይ ቆመች። ዶክተር አሰግድ ሌላ ቀን የሚያሳየው ለዘብ ያለ ቄንጥ የለም። እጆቹ ስለሚሮጥ ባቡር፣ ስለሚቃጠል አውሮፕላን፣ ስለሚፈነዳ ጎሞራ እንደሚገልጹ ሁሉ ይወናጨፋሉ። ከደረቱ ወደ ሰዎቹ፣ ከሰዎቹ ወደ ሰማይ ወዘተ። ከትናንሽ ኮረዳዎች ጋር ተቀምጠው የነበሩ ጎረምሶች ያቀፏቸውን እየረሱ በመሶበ ወርቅ አስማታዊ ቁመና ፈዘው በዓይኗ አገላለጥ ደንዝዘው የማናት ማናት? ባሏን አብረው የሚያጣጡት ሰዎች ትከሻውን ነካክተው ወደ እሷ ጠቆሙት። ዶክተር አሰግድና መሶበ ወርቅ ለሰከንዶች ያህል ተያዩና እንደ ሌሎች ሰዎች ሁኔታዋ ግራ እያጋባው ከተቀመጠበት ተነሳ። አጠገቧ ደርሶ ትከሻዋን እንደያዛት የት ጠፋሽ ብሎም ሳይጠይቃት ምን ነው መሶብ አላት። እፈልግሃለሁ። ምንድን ነው የምትፈልጊው? እዚህ አይደለም እቤት ነው። የረሳው ግን በሞቃት ጭንቅላቱ ወደ ምንም ሊመድበው ያቃተው መልእክት ንግግሯን ያጀበው ስሜቷ ውስጥ
እንደ ንዝረት ይሰማዋል። ከሰርጉ ቤት ወጡ። ቆዩ ጫጉላ ቤት ከገቡ አላየውም። ከማን ጋርና የት እንደነበረች መጠየቅ አልፈለገም። እነግርሃለሁ ያልሽኝን ነገር አሁን ልትነግሪኝ አትጀምሪም? ውጪው የመስከረም ወር መጨረሻ አስማታዊ ማታ ነው። ሰዎች ፊት ላይ ቅዝቃዜ እንደ ኩርኮራ ይወድቃል። በእንባ ብቻ የሚደነቅ የአዲስ አበባ የውበት ሸፍጥ። እቤት ገብተን ይሻላል፣ አታቅፍኝም? አቀፋት። ትንሽ ተደናግሮት ስንት ጊዜ ሆነው ከራራ ክንዱ እንዲህ ወገቧ ዙሪያ ያረፈው? ስንት ጊዜ ሆናቸው ቀዶ ጠጋኝ ጣቶቹ ነፍስ ያለው ዳሌዋ ላይ አርፈው የነዘራቸው? የገቡበትን ጊዜ አልነገርኩሽም መሰለኝ። 4:30 አካባቢ ነው። ቶሎ እንሂድ። ወገቧን አጥብቆ አቀፈው። በቀሚሱ ውስጥ ሰውነቷ ቆዳው እንደ ጠበበው እባብ ይወራጫል። በጠገበ የመስከረም ምሽት ውስጥ በሙቀት ቀልጣ እንደምታልቅ ነገር ሰውነቷ በላብ ያሟልጫል። ሙሽሮቹ ገና ቁጭ ብለው ይጫወቱ ይሆናል። የተነካች አትመስለኝም አለችው። ይሆናል አለ። የሰጣት መልስ አውቶማቲክ ነበር። ቸልታውን አልወደደችውም። እቤት ከገቡ በኋላ ስለተፈለገበት ነገር ለመወያየት ወደ ሳሎን ሲያቀና እጁን ጎተተችው። የት ነው አለ። መኝታ ቤት ነው የምነግርህ። ሰራተኛቸው ትዕዛዝ ለመቀበል መሃል ሳሎን ላይ እጇን አጣምራ አቁማ ነበር። መሶበ ወርቅ ሙሽሮቹ ልብሳቸውን እያወለቁ ይሆናል ብላ አሰበች። እንደ ገቡ የክፍሉን በር ከዘጋች በኋላ በሙሽሮቹ ቤት አቅጣጫ የሚከፈተውን መስኮት ግራና ቀኝ እንደ ግቢ በራፍ በረገደችው። ወተት የመሰለው መጋረጃው ግን በሰው ትንፋሽ እንደሚገፋ ሁሉ አልፎ አልፎ በረቂቁ ይላወሳል። ልብስን አታወልቅም አለችው ባሏን። መስኮቱን በቀኝ አይኑ የጎሪጥ አየ። ማንም መሰላል ካልተጠቀመ ወደ ውስጥ ማየት እንደማይችል ቢያውቅም ሁሉ ነገር ውስጥ እቅድ ያለ መሰለው። ለምን አላት። ተጠጋችውና መነጽሩን ከዓይኖቹ ላይ አንስታ በቀስታ አንገቱን አቀፈችው። ተስመው ጀመር። ሙሽሮቹ አሁንም እየተሳሳሙ ናቸው። ምክንያቱም ሙሽሮች ስለሆኑ ስለሚዋደዱ አሁንም ይሳሳማሉ ብላ አሰበች። አልጋ ላይ ራቁቷን ወደቀች። ዶክተር ከነረዥም ሙታንታው ተከተላት። መሶብ You are the sweetest. You the most beautiful. You are mine. ሼክስፒርኛ ቋንቋውን አላቆመም። እንደ ሙሽራው አለች በሐሳቧ። ሁሉን ወደደችው። የጋለ አሪቁ ሲጠጋት በዓለም ላይ ካሉ ደስተኛ ሴቶች አንዷ የሆነች መሰላት። ያቀፈች እየሳመችው። ፍቅረኞች ይተኛሉ። እሱም ለሷ እሷም ለሱ የጠበቁትን ውድቃቸውን ይሸላለማሉ። ለራሷ በሐሳቧ እላይዋ ላይ እንደተኛ ጨዋታ መሆኑ ሳይገባው ጡቶቿን እያቀያየረ ምራቁን ሲቀባቸው መላጣው መሃል ጉች ያሉት ጥቂት ጸጉሮቹ እንደያቅማቸው ላባርሷቸው ራስ ቅሉ ላይ ተለጥፈው ሲፈልቁ ደስታውን እንደሚነጠቁሉ በችኮላ ሲንደፋደፍ ስታየው ሰው ባገሩ ሰው በወንዙ ቢጠጣ ክህደት ቢበላ ሸፍጥ አዘነች። በዝምታ ያየችው ጥቂት ከቆየች በኋላ ምሽት የታፈነችበት ቡሽ ወልቃ ከሰርጉ ቤት ዜማ ይሰማቸው ጀመር። የሚያተኩስ ድምፅ ሆኖ በተከፈተው መስኮት ብራምባር ሰበረሎ ብራምባር ሰበረሎ አሆሆ ሸጋው ልጆ ስብርብር አረጋት እንጂ እንክትክት አረጋት እንጂ ኦሆሆ የኛማ ልጅ ስብርብር ስብርብር ብር በሰከረ ገላዋ ተንጠራርታ ትንፋሽ እስኪያጥረው ድረስ መላኩን አቀፈችው። የእሱን ወገብ ያቀፉ እግሮቿ ከፍ ዝቅ እያሉ እጅ አዙር ጫጉላ፣ እጅ አዙር ፍቅር፣ እጅ አዙር ከንፈር፣ እጅ አዙር። ዜማው ከነከበሮው በጥጋብ ሲነጥር ይሰማል። ለዘላለም የማያቆም መስሎ እስቲ አምጡት የደሙን ሸማ፣
እስቲ አምጡት የደሙን ሸማ ኦሆ እንድንስማማ። እጆቿ ግራና ቀኝ ባሏን ለቀው መሬት ለመንካት ደርሰው ዳሌዋ ቀልጦ እንደ ቀሳሳ ወንዝ ግቢዋን አቋርጦ ጎረቤቷ ቤት ደጃፍ እንደ ኩሬ ፈሶ እግሮቿ ግራና ቀኝ ጉዞ እንዳደከመው መንገደኛ ውሃ ጥም እንደጣለው ከሚቀጣጠል አፏ ምጥ የመሰለ ድምፅ እየወጣ ያማረበት የተኳለ ገላዋ ተዝለፍልፎ እንባ ከዓይኖቿ ወደ ጆሮዎቿ ኮለል ብሎ ወረደ። ወገኛ ተነክ